በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ እውነተኛው ንጉሥ ለፍርድ ሲመጣ ጻድቁን ሊያከብር ኃጥኡን ሊቀጣ መለከት ሲነፋ ነጎድጓድ ሲሰማ ክርስቶስ ሲገለጥ በሚያስደንቅ ግርማ አምላክ ሆይ ማረን ማረን አምላክ ይቅር በለን አምላክ ሆይ ማረን ማረን አምላክ ይቅር በለን። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን የዕለተ ሰንበት መጋቢት 6 ቀን በዓለ ደብረ ዘይት የሬዲዮ መርሃ ግብራችን አሁን መደመጡን ጀምሯል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ዝማሬውን እያቀረቡልን ላሉ ወንድም እህቶቻችን የማህበረ ቅዱሳን ዘማሪያን ከጣሙ ብዛት የተነሳ ጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። አሜን። አብሮ ያሰማን። እንግዲህ የተወደዳችሁ አድማጮቻችን ልክ እንደ ሁልጊዜ ሁሉ እለቱን ያስመለከቱ የተለያዩ ዝግጅቶችን አሰናድተን ነው ከዚህ ሰዓት ጀምሮ ወደ እናንተ የምንደርሰው። ዝግጅቱን እየመራን ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ በጋራ በመሆን ከእናንተ ከውድ አድማጮቻችን ጋር ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቀሲስ እንግዲህ እርስዎም እንዳሉት ቀደም ሲል ዝግጅታችንን የጀመርነው በዝማሬ ነው። የማህበረ ቅዱሳን ዘማሪያን እለቱን ያስመለከተውን ዝማሬ እያቀረቡልን ይገኛሉ። ሙሉውን ማድመጣችንን እንቀጥላለን። እኛ ግን እንደ መነሻነት አድርገን ትንሽ ብንወያይበት እለቱን ከዚህ ጋር የሚዳስስ የሚመለከት ስለሆነ ትንሽ ብንወያይበት መልካም ነው ብዬ አስባለሁ። መልካም። እንግዲህ መጀመሪያው ላይ እውነተኛው ንጉሥ ለፍርድ ሲመጣ ጻድቁን ሊያከብር ኃጥኡን ሊቀጣ መለከት ሲነፋ ነጎድጓድ ሲሰማ ክርስቶስ ሲገለጥ በሚያስደንቅ ግርማ አምላክ ሆይ ማረን ማረን አምላክ ይቅር በለን እያለ ይቀጥላል ዝማሬው። እንግዲህ ቀሲስ ይሄን እለት የክርስቶስን ዳግም መምጣት የምናስብበት እለት ነው። ክርስቶስ በደብረ ዘይት ተራራ ላይ ለቅዱሳን ሐዋርያት ስለ ዳግም ምጽአት ያስተማረበት እንደዚህም ደግሞ የተወሰኑ ምልክቶችን የመጨረሻው ዘመን ሲደርስ ምን ሊመስል እንደሚችል የተናገረበት ጊዜ ነውና ብዙዎች እንደውም አሁን ላይ እየተፈጸመ ያለ ይመስላል የሚሉም አሉ ከተናገረው ይናገራቸው ከነበረው መነሻዎችም አንፃርና እርሱስ በዚህ ላይ ምን ይላሉ? መልካም። እንግዲህ ያው የምንለው ነገር ሁሉ አምላካችን በቅዱሳን ነቢያት በቅዱሳን ሐዋርያት ራሱ ደግሞ በአጭር ቁመት በጠባብ ደረት ተወስኖ ካስተማረው ከተናገረው ነገር ተነስተን ነው ልንል የምንችለው ነገር ማለት ነው። ከዛ ውጪ ምን እንላለን? እንግዲህ የነገረ ምጽአቱ የዳግም ምጽአቱ ማለት ነው ቀድሞ ትንቢት የተነገረበት በብዙ ህብረ ትንቢታት ቅዱሳን ነቢያት የተባበሩበት ነው። ድንገት ያልተነገረ ድንገት የሚከሰት አይደለም። በነገራችን ላይ ከጌታችን የዓመት በዓላት ውስጥ አንዱ ነው ደብረ ዘይት። የጌታችን ምጽአት ዳግም ምጽአቱ የሚታሰብበት የሚዘከርበት ነው። ምእመናን ሁል ጊዜ በንቃት በትጋት ሙሽራ ኢየሱስ ክርስቶስን እንዲጠብቁ ቤተክርስቲያን የምታሳስብበት ነው። ዋና ስራዋም ልጆቿን ለመንግስተ እግዚአብሔር ማብቃት ማዘጋጀት ነው። ጌታችን ሲመጣ ይህን ዓለም ከመኖር ወደ አለመኖር ሲያሳልፍ አብሮ ጻድቃንን በቀኝ ኃጥአንን ደግሞ በግራ እንደሚያቆም
በወንጌል ቅድም አንቺ የገለጽሽው እዚህ በማቴዎስ ወንጌል ምዕራፍ 24 ላይ እና ምዕራፍ 25 ላይ የተዘረዘረው ቃል ይገልጻል፣ ያስተምራል። ክቡር ዳዊትም አምላካችን መምጣትን ይመጣል፣ መምጣቱ አይቀርም፣ ይመጣል፣ ዝም አይልም፣ ሲመጣ ግን እሳት በፊቱ ይነዳል ብሎ ተናግሯል። እሳት ያለው የእግዚአብሔርን ፍርድ ነው። ፍርዱ እውነት ነው። ገለባውን የሚያስወግድ የሚቀጣ ወደ ገሃነም የሚያወርድ ፍርድ ነው። ይሄም ሂዱ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት በሚለው የፍርድ ቃሉ የሚገለጥ ይሆናል። እንግዲህ ሁላችንን ፍጻሜያችንን አምላካችንን ያሳምርልንና እንግዲህ ቅዱስ ያዕቆብ ዘስሩግ እፈራዋለሁ፣ ያስጨንቀኛል፣ ያሳስበኛል እያለ በሕይወት ዘመኑ ሁሉ ሲያለቅስበት የነበረ ጉዳይ ነው ይሄ እና ለሁላችንም ለክርስቲያኖች ቢሆን ለሁላችንም ቢሆን ይሄ ጉዳይ ሊያሳስበን ይገባል። እግዚአብሔር ይመጣል። ወደ ሰማይ ያረገው በኃይለ ስልጣኑ ያረገው እግዚአብሔር ወልድ በግርማ መለኮቱ በቅዱሳን መላእክት ታጅቦ ወደዚች ዓለም እንደሚመጣ ተገልጧል። ያን ጊዜ ሙታን ሁሉ ከመቃብር ይነሳሉ። ያልሞቱም በአየር ላይ እሱን ለመቀበል ይነጠቃሉ ማለት ነው። ነፍሳቸው ከስጋቸው ትለያለች፣ ይነጠቃሉ ይላል ቅዱስ ጳውሎስ በመልእክቱ ላይ እና እንግዲህ በፊቱ መቆም አለ ማለት ነው። በፊቱ ሁሉም ይቆማል። አማኒ የለ፣ ከሃዲ የለ። ከአዳም ጀምሮ እስከ ዕለተ ምጽአት ድረስ የተፈጠረ የሰው ልጅ በሙሉ በፊቱ ይቆማል። ያን ጊዜ ልክ እረኛ በጎቹን ከፍየሎቹ እንደሚለይ በጎቹን በቀኙ ፍየሎቹን በግራ እንደሚያቆም እውነተኛው የነፍሳችን እረኛ እግዚአብሔር ወልድ ኢየሱስ ክርስቶስ ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል እና በቀኙ ላቆማቸው ሃይማኖት ከምግባር አስማምተው ለተገኙ በመታመን ለኖሩት ለነሱ እናንተ የአባቴ ብሩካን ዓለም ከመፈጠሩ አስቀድሞ ያዘጋጀሁላችሁ መንግስት ትወርሱ ዘንድ ወደ እኔ ኑ ብሎ በፍቅር በቸርነት ቃል ወደ እሱ እንደሚያቀርባቸው ተገልጧል። ኃጥአንን ደግሞ ሂዱ እናንተ ርጉማን ብሎ ከሱ የሚያርቃቸው። እንግዲህ ሁለቱ የፍርድ ቃላት በፍርዱ ቀን ከክርስቶስ አንደበት የሚወጡ ናቸው። ይህም በአጭር ቃል ኑ እና ሂዱ የሚል ነው እና እንግዲህ ይሄን እያሰብን የምናከብረው በዓል ነው። እንግዲህ ትልቅ በዓል ነው። ቤተ ክርስቲያን ይሄንን ሰሙን በተለየ ሁኔታ በእርግጥ ዓመት እስከ ዓመት ያለማቋረጥ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለች ደውሏን የምትደውል ወይም አዋጇን የምታወጅ መሆኗ ይታወቃል። በተለየ ሁኔታ ደግሞ በዚህ ሳምንት በአውደ ምሕረቶቿ በሁሉም አውዶቿ በሙሉ ለልጆቿ ይሄንን ትምህርት የዝግጅት ትምህርት ታስተምራለች። ልጆቿ ነቅተው ተዘጋጅተው እንዲጠባበቁ ማለት ነው። መልካም ነው። ቀሲስ እንግዲህ ጥሩ አድርገው ነው የገለጹልን። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን። ወደ ተከታዩ ዝግጅታችን እንለፍ። በተከታይነት እንግዲህ አንድ መጣጥፍ ይኖረናል። ዕለቱን ያስመለከተ ደብረ ዘይት ይሰኛል። አቅራቢቷ ደግሞ ሄርሜላ ጋሻው ናት። እሱን ተከታትለን ተመልሰን እንገናኛለን። መልካም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብይ ጾም 5ኛ ሳምንት ደብረ ዘይት። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ቦታው ከኢየሩሳሌም በስተምስራቅ የሚገኝ የወይራ ዛፍ የበዛበት ተራራ ሲሆን ስሙም ከወይራ ዛፉ የተነሳ ደብረ ዘይት የወይራ ዛፍ ተራራ ተብሏል። በቅድስት ቤተ ክርስቲያናችን የደብረ ዘይት በዓል የጌታችን ዳግም ምጽአት የዓለም ፍጻሜ ጉዳይ የሚሰበክበትና የሚተነተንበት በዓል ነው።
ይህም የተደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ለቅዱሳን ደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ስላስተማራቸው በጌታችን ትምህርት መሰረት ነገረ ምጽአቱን የመምጣቱን ነገር እንድናስታውስ ወይም እያሰብን እንድንዘጋጅ ለማድረግ ነው። ጌታችን በደብረ ዘይት ተራራ የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበት ክፍል የሚሰበክበት ዕለት ነው። ጌታችን ስለ ምጽአቱ ያስተማረው ያረገው ዳግመኛም ይመጣል ተብሎ የሚጠበቀው በዚሁ በደብረ ዘይት ተራራ ነው። ጌታችን ስለ ዳግም ምጽአቱ ባስተማረው ትምህርት ዘመኑ ሲቃረብ የተለያዩ ተፈጥሯዊ፣ ሃይማኖታዊ፣ ማህበራዊና ፖለቲካዊ ምልክቶች እንደሚከሰቱ ተናግሯል። የሚመጣበትን ዕለቱንና ሰዓቱን ሳይሆን ምልክቶችን ነገረን። እነዚህም ምልክቶች አብዛኞቹ በዘመናችን እየተፈጸሙ ይገኛሉ። እነዚህ ምልክቶች ሲታዩ ምን ማድረግ እንደሚገባንም ሲያስተምረን 7 ዋና ዋና ማስጠንቀቂያ ያዘል ምክሮችን ሰጥቶናል። እነዚህም ማንም እንዳያሳስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና፣ ብዙ ሐሰተኞች ነቢያት ይነሳሉና ብዙዎችንም ያስታሉና እንዳለው እኛም ከሐሰተኞች ልንጠነቀቅ ይገባል። ሐሰተኞች በእርሱ ስም ወይም በቅዱሳን ስም የበግ ለምድ ለብሰው በጎችን ለመንጠቅ ሲመጡ እኛም በእነርሱ እንዳንነጠቅ እንድንጠነቀቅ ይህን ማስጠንቀቂያ ሰጠን። እነዚህም ሐሰተኞች ጥቂት ሳይሆኑ ብዙዎች አንድ ጊዜ ተነስተው የሚጠፉ ሳይሆን በየዘመናቱ መልካቸውን እየቀያየሩ የሚነሱ ናቸው። ተአምራትን በማድረግ የእግዚአብሔር ሰዎች በመምሰል ይመጣሉ። ነገር ግን አሰራራቸው በቃለ እግዚአብሔር ሚዛንነት ሲታይ ሐሰተኝነታቸው ይገለጣል። በሐሰተኞች ወሬ ልባችሁ አይታወክ። ማንም ክርስቶስ በዚህ አለ ወይም በዚህ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። አስቀድሜ ነገርኳችሁ፣ በበረሃ ነው ቢሏችሁ አትውጡ፣ በእልፍኝም ነው ቢሏችሁ አትመኑ በማለት የትንቢቱ መፈጸሚያ እንዳንሆን እንድንጠበቅ አስጠንቅቆናል። በሐሰተኛ ወሬና ተአምራት ምእመናንን ከእውነተኛ እምነት ለማስወጣት ሐሰተኞች ይደክማሉ። እኛ ግን በሐሰተኞች ማጭበርበር ሳንደናገር እውነተኛ የሆነ እግዚአብሔርን ቃል ይዘን የክርስቶስን መገለጥ በተስፋ እንድንጠብቅ ታዘናል። ትንቢቱ ሊፈጸም የግድ ነውና አትደንግጡ። የታየው ምልክቱ እንጂ መጨረሻው አይደለምና አትደንግጡ። የጦርንም ወሬ ስትሰሙ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ሲነሳ ስታዩ ረሃብም ቸነፈርም የምድርም መናወጥ ሲሆን አትደንግጡ። ይህ መጀመሪያው እንጂ መጨረሻው አይደለምና ይህም ሁሉ ሊሆን የግድ ነውና አትደንግጡ። አለመደንገጥ ነገሮችን በጥሞና ለመመርመር ይጠቅመናልና አትደንግጡ አለን። መደንገጥ መረበሽ መፍትሄ አይሆንምና እነሆ አስቀድሞ ተነግሮናልና ምልክቶቹ ሲፈጸሙ መደንገጥ የለብንም። ትንቢቶች የሚፈጸሙት ጌታ ነገሮችን ቀድሞ ስለወሰናቸው ሳይሆን ቀድሞ ስላወቃቸው መሆኑን እናስተውል። ስለሆነም በትንቢት የተነገሩ ክፉ ነገሮች ሁሉ ሲፈጸሙ ማድረግ የሚገባንን ከማድረግ ይልቅ በሰነፍ እይታ ምን ይደረግ ያው ትንቢቱ መፈጸሙ አይቀር ብለን ራሳችንን በማስነፍ የክፋት ተባባሪ መሆን አለብን ማለት አይደለም። ይልቁንስ እንደ ደጋጋ አባቶቻችንና እናቶቻችን ያቅማችንን አድርገን እንደ በጎ አገልጋይ በጌታ ምጽአት ለመመስገን ክብርን ለማግኘት እንትጋ። የጥፋትን ርኩሰት በተቀደሰው ስፍራ ስታዩ ቀኑ እንደቀረበ አስተውሉ። ምልክቶቹ ሲታዩ ጊዜው እንደደረሰ አስተውሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደተቃረበ ታውቃላችሁ። እንዲሁ እነዚህ ምልክቶች ሁሉ ሲታዩ በደጅ እንደቀረበ እወቁ። በደጅ ያለ ቶሎ መግባት ይችላልና ይህንን አለ። ምልክቶቹ ሲታዩ መስማትና ማየት ብቻ ሳይሆን ማስተዋልም እንደሚገባ ይህንን አስተማረን። የጥፋትን ርኩሰት በተቀደሰው ስፍራ ስናይ እንድናስተውል በንስሐም እንድንመለስ ታዘናል እንጂ ምን ይደረግ የዘመኑ ፍጻሜ ስለሆነ ለውጥ ማምጣት አንችልም በሚል የስህተት ምክንያት
ራሳችንን እያታለልን የጥፋትን ርኩሰት በተቀደሰው ስፍራ መፈጸም የሚፈጽሙትንም መተባበር በጌታችን ግራ ቆመው ከሚፈረድባቸው ወገን ያደርገናልና በተቀደሰው ስፍራ በመንፈሳዊ አገልግሎት ከጥፋት ርኩሰት ልንርቅ የቀረቡትንም በትምህርትና በተግሳጽ ከጥፋት ልናረቃቸው ይገባል። እስከ መጨረሻው የጸና ይድናልና እስከ መጨረሻው ጽኑ። ለመከራ አሳልፈው ሲሰጧችሁ ሲገድሏችሁ ስለ ስሜም የተጣላችሁ ስትሆኑ በእምነታችሁ ጽኑ። ብዙዎች ሲሰናከሉ እርስ በርሳቸውም አሳልፈው ሲሰጣጡ ከአመጻም ብዛት የተነሳ ፍቅር ስትቀዘቅዝ በእምነታችሁ ጽኑ። ሐዋርያው ቅዱስ ጳውሎስ በጊዜውም ያለ ጊዜውም ጽና ያለው ለዚህ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 2። በዚህ ወቅት መከራን መታገስ አስፈላጊ ሆኖ ሲገኝ መስዋዕትነትን በመክፈል ጽናትን ማረጋገጥ ይገባል። እስከ መጨረሻው በጽድቅ አገልግሎት የሚጸና በጌታ ምጽአት የክብር ትንሣኤ ይነሳልና። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት የቡቃያ እንጂ የፍሬ ዘመን አይደለምና በሃይማኖት ብቻ ሳላችሁ ምግባርን ሳትሰሩ ሞት እንዳይታዘዝባችሁ ጸልዩ። ሰንበትም ዕለተ ዕረፍት ናትና በዕረፍት ሳላችሁ ሞት እንዳይታዘዝባችሁ ጸልዩ። በሃይማኖት ሳላችሁ ምግባር ሳይኖራችሁ ብትወሰዱ መጨረሻችሁ መከራ ይሆናልና ጸልዩ። ክረምትና ሰንበት ለሽሽት አይመችም፣ መንገድና አቅጣጫ የሚያሳየለምና ሽሽቱም ተራራ ወደ ተባሉት ወደ ረድኤተ እግዚአብሔር ወደ ቤተ ክርስቲያንና በምልጃቸው ወደሚረዱን ቅዱሳን ነው። መንፈሳዊ ምግባራትን መስራት የማንችልበት ጊዜ ሳይመጣ በጉብዝናችን ወራት እምነታችንን አጽንተን ጠብቀን በጎ ምግባራትን ሰርተን ጌታችን ሲገለጥ በምግባራቸው ከሚያመሰግናቸው ቅዱሳን ጋር እንድንቆም ልንተጋ ያስፈልገናል። የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ጌታችን ኢየሱስ ክርስቶስ ለቤዛ ዓለምና ለአርያነት በተገለጠ ጊዜ አመጣጡ በአጭር ቁመትና በጠባብ ደረት ተወስኖ በትህትና ነበር። ዳግመኛ የሚመጣው ግን በግርማ መለኮት በክበበ ትስብእት ነው። ስለዚህ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ብሎ አስተማረን። ያቺን ቀን ከርሱ በቀር የሚያውቃት የለም። በኖህ ዘመን እንደነበረው የእርሱም መምጣት እንደዚያ ይሆናል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና ቤቱን በጠበቀ፣ ቤቱም ሊቆፈር ባልተወው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ይህ ቀን ስለማይታወቅ ሁልጊዜ በንስሐና በስጋ ወደሙ ተዘጋጅተን ልንኖር ይገባናል። ቅዱስ ጴጥሮስ የጌታችን ምጽአት የሚዘገይ እንዳልሆነ ሲያስረዳ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ብሏል። ሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 9። ልበ አምላክ ክቡር ዳዊት በትንቢት እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ይያረምም፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝምም አይልም እንዳለ ጌታችን በብዙ ክብርና በብዙ ኃይል ከሰማይ መላእክት ጋር ግልጥ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምጽ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ሁለተኛይቱ የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 10። በዚያ ጊዜ ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው ድረስ ሁላችን በሕይወተ ሥጋ በነበርንበት ጊዜያችን የሰራነውን ስራ ይዘን በፊቱ እንቀርባለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10። ጌታችንም በጎ የሰሩትን ቅዱሳን በቀኙ ክፉ የሰሩትን ኃጥአንን በግራው ያቆማቸውና ፍርዱን ያስተላልፋል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ ፍጻሜው። የወጉትም ያዩታል እንደተባለው በዚያን ጊዜ በእርሱ ላይ የፈረዱበት በቅዱሳኑም ላይ መከራን ያጸኑ ሞትንም የፈረዱ ሁሉ ለፍርድ ይቀርባሉ። ሁሉን ትተው የተከተሉት ስለ እርሱ መከራን የተቀበሉ ሞትም የተፈረደባቸው ደግሞ በፍርድ ወንበር ተቀምጠው ይፈርዳሉ።
የማቴዎስ ወንጌል ምዕራፍ 19 ቁጥር 28። በየዓመቱ የደብረ ዘይትን በዓል ስናከብር የተለየ አጽንኦት ሰጥተን ማስተዋል ያለብን ጌታችን ዳግመኛ የሚመጣው ለጻድቃን የዘላለም ሕይወትን ለኃጥአን ደግሞ ፍርድ ሊሰጥ መሆኑን ነው። የመምጣቱና የዓለም መጨረሻ ምልክቶች ሲከሰቱ እንድንጠነቀቅ፣ እንዳንደነግጥ፣ እንድንጸና፣ እንድንጸልይ፣ እንድንጠበቅ፣ እንድናስተውል፣ እንድንዘጋጅ ራሱ ባለቤቱ መክሮናል። ከርሱ ከባለቤቱ በላይ ማድረግ ያለብንን ሊመክረን የሚችል የለም። አስቀድሞ ለፍቅር በፍቅር የመጣው በመጨረሻም ለፍርድ ሲመጣ እንዳናፍር እድል ፈንታችን የዘላለም ሕይወት እንዲሆን እነዚህን ምክሮች ልንጠቀምባቸው ያስፈልጋል። ቅዱስ ጴጥሮስ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ፣ የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ እንዳለው እነዚህን ምክሮች የሕይወታችን መርህ አድርገን ይህችን ተስፋ ልንጠባበቅ ይገባል። ሁለተኛይቱ የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 13 ዛሬ ትላንት ሳይሆን ነገም ዛሬ ሳይሆን እኛ እያንዳንዳችን ራሳችንን መጠየቅ ያለብን መሰረታዊ ጥያቄ መሆን ያለበት የእርሱ መምጣት ለኛስ ምን ይሆን የሚለው ነው። የዘላለም ሕይወት ወይስ የዘላለም ቅጣት? የእርሱ መምጫው የዓለም ፍጻሜ የኛ መጠራችን ቀን ሲቀርብ ምልክቶቹም ሲታዩ እነዚህን ምክሮች ልንፈጽም ይገባናል። እኛስ እርስ በእርሳችን መፈቃቀር ሲጠበቅብን ስንነቃቀፍ፣ ስለ ፍቅር እየተነጋገርን ጠብን ስንዘራ፣ የጽድቅ አውድ በሆነው በእግዚአብሔር ቤት እንቶ ፈንቶ ስናወራ፣ ታሪክ እያወራን አንዳች ሳንሰራ፣ ስለ አንድነት እየተናገርን በየደቂቃው ስንለያይ፣ በሐሰተኞች ወሬና በአስማተኞች ተንኮል ስንነዳ፣ ከውጭ ያሉትን ወደ እግዚአብሔር ቤት ማምጣት ሲጠበቅብን ከውስጥ ያሉትን ስናባረር፣ ለንስሐ የተሰጠን ዘመን ሳንጠቀምበት አልቆ ከፊቱ ቀርበን እንዳይፈረድብን ዛሬውኑ ሕይወታችንን በቃሉ እንቃኛት፣ ወደ እርሱም እንቅረብ። እርሱ ሲመጣ ኑ የአባቴ ብሩካን እንዲለን በሕይወታችን እነዚህን ምክሮች ገንዘብ እናድርግ። አቅራቢ ሄርሜላ ጋሻው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
የተወደዳችሁ አድማጮቻችን በድጋሚ እንኳን ለበዓለ ደብረ ዘይት በሰላም አደረሳችሁ አደረሰን። እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ በየሳምንቱ ወደ እናንተ የሚደርሰውን የድምጸ ተዋሕዶ የሳምንታዊ ሬዲዮ ዝግጅታችን ነው። እንግዲህ ቀደም ሲል አንድ መጣጥፍ አድምጠን ተመልሰን ተገናኝተናል። መጣጥፉን ላቀረበችልን እህታችን ቃለ ሕይወት ያሰማልን። ከዛ በተከታይነትም ቀሲስ እንግዲህ የኪነ ጥበብን ዝማሬ እያደመጥን ነው ወደዚህ ተመልሰን የተገናኘ ነው። አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም መግቢያውን ሲያጣ ይላል የመጀመሪያው ስኒ። ሙሉ ዝማሬው መደመጡን ይቀጥላል። ከመዝሙሩ ቀጥሎ ምንድነው የሚኖረን ዝግጅት? አዎ በኩረ መዘምራን ከኪነ ጥበብ ዝማሬ አቤት የዛን ጊዜ ከሚለው ዝማሬ ቀጥሎ የምናቀርበው የክርስቲያን ጸሎት ዝግጅታችን ነው። እንግዲህ ላለፉት በርካታ ወራት ወደ አድማጮቻችን ስናደርስ የነበረውና የክርስቲያን ጸሎት በሚል ርዕስ የሚታወቀው ዝግጅታችን ዛሬ ይቀርባል። ዛሬ እንግዲህ የሚቀርበው ባለፈው ሳምንት የጀመርነው ከአቡነ ዘበሰማያት ጸሎት ውስጥ ወይኩን ፈቃድከ የሚለው ጸሎት ክፍል ነው። ባለፈው ሳምንት ክፍል አንዱን አስደምጠን ነበር አድማጮቻችን። ዛሬ ሁለተኛውን ክፍል ነው ወደ እናንተ የምናደርሰው። እንግዲህ ያለፏችሁ ዝግጅቶች ቢኖሩ ሁሉ ጊዜ እንደምንናገረው በዩቲዩብ አድራሻችን ገብታችሁ ያንን መከታተል ትችላላችሁ። ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን እያልን ከወዲሁ ከዝማሬው በኋላ ያው ዝግጅት ይቀርባል። መልካም Amen.
የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ፈቃዱም ይላል። ይህን የፈለኩት ምግባርና ሃይማኖት ነው። እንግዲህ ወይኩን ፈቃድከ በከመ በሰማይ ከማው በምድር አይደለም። ሰማይ አባታችን ፈቃድህ በሰማይ እንደሆነ እንደዚሁም በምድር ይሁን ነው። ፈቃዱ ምንድን ነው? በመላእክት በሰማይ ቅዱስ 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 ብለው አመስግነውህ የቅድስና ተሳታፊ ሆነው እንደሚኖሩ ያውቅሉ ምግብና እረፍት እንደሚሆናቸው እንደ መላእክት እኛም ፈቃድህን የምንፈጽም ለመሆን አብቃን ማለት ነው። መላእክትን እንምሰል ያንተን ፈቃድ በማክበር ምክንያቱም እነሱንም የፈጠርክ አንተ እኛንም የፈጠርክ አንተ ነህ። መላእክት አቡነ እንደሚሉ እኛም አቡነ እንድንልህ ፈቅደሃል። ስለዚህ መላእክት በሰማይ ሁልጊዜ እያመሰግኑህ እንደሚኖሩ እኛም እንድናመሰግንህ ፈቃድ ይሁን። ያው ደግሞ ምስጋናው ለነሱ እረፍታቸው ነው፣ ለእኛም እረፍተ ነፍስ የሚሰጠን ይሁን፣ ዘላለማዊ እረፍት የሚያሰጠን ይሁን። እነሱን እንምሰል ነው። ፈቃድ በሰማይ እንደሆነች እንደዚሁም በምድር ትሁን። በሌላ በኩል መተርጉማን ገልጸውታል። ኋላ በትንሣኤ ጊዜ ከሞትን በኋላ ተነስተን እንድናመሰግንህ ፈቃድህ ነው። ያን ጊዜ ብቻ ሳይሆን ዛሬም በሕይወተ ሥጋ ሳለን እንድናመሰግንህ የፈቃድህ ተገዢዎች እንድንሆን የአንተ ስምረት የአንተ ውዴታ ይሁንልን ማለት ነው። የእግዚአብሔርን ፈቃድ ከመፈጸም ውጪ ምንም አይነት የሚቀድም መኖር የለበትም። አስቀድመን የእሱን ፈቃድ መፈጸም ነው የሚያስፈልገን። ከዛ በኋላ የእሱ ፈቃድ ምንድን ነው? የእሱ ፈቃድ ምንድን ነው? የአምላካችን ፈቃዱም ሲራክ እንደነገረን ምግባርና ሃይማኖት ነው። ሃይማኖት የታወቀ ነው፣ በቅዱሳት መጽሐፍት የተገለጸ ነው። ሃይማኖቶች አይልም፣ ሃይማኖት ነው የሚለው። ፈቃዱም ምግባርና ሃይማኖት ነው። ምግባር በጎ ስራ ነው። ሃይማኖት የቀና ሃይማኖት ነው። ቅን መንገድ ነው፣ የእግዚአብሔር መንገድ ነው። ፈቃዱም ምግባርና ሃይማኖት ነው። ሃይማኖት ያለው ሰው በጎ ምግባር ሊኖረው ይገባል። በጎ ምግባር ካለው ደግሞ አሰሪው ሃይማኖት መሆን አለበት። ዝም ብሎ በጎ ምግባር የለም። ምንጩ ሃይማኖት።
ሌላውማ በጎ ምግባር የሰራ መስሎት ለስጋዊ ጥቅሙ ሰዎችን ሊያታልል ይችላል፣ ምንም እምነት ሳይኖረው። ያ አሳች ነው፣ መጠንቀቅ ያስፈልጋል። መጀመሪያ ሃይማኖት መቅደም አለበት፣ ከዛ በጎ ምግባር ይከተላል። አበው ሁሉ ሃይማኖት አላቸው። በዕብራውያን ምዕራፍ 11 ብንመለከት ሃይማኖት ያላቸው አብሮ ደግሞ በጎ ምግባር አላቸው። ዕብራውያን ምዕራፍ 11 ዜና አበውን መመልከቱ ከሴቶችም ከወንዶችም አሉ በእምነታቸው የተመሰከረላቸው እና ፈቃዱ እንዴት አድርገው እንደፈጸሙ ሃይማኖታቸውን እንዴት እንደያዙ እንዴት በጎ ምግባር እንደሰሩ የእግዚአብሔር ፈቃድ እንደፈጸሙ ከእነሱ ሕይወት መማር ይገባናል ማለት ነው። ሌላ ሲራክ በምዕራፍ 32 ቁጥር 5 ላይ ምን ይላል? የእግዚአብሔር ፈቃዱ ይላል። ፈቃድ ይሁንልን ብለን አይደለም የምንለምነው። የእግዚአብሔር ፈቃዱ ኃጢአት እንዳትሰራ ነው። ከበደልም ትርቅ ዘንድ ፈቃዱ ነው። የእግዚአብሔር ፈቃድ ነው እያል ኃጢአት እየሰራን ሰውን እየበደል እግዚአብሔርም እያሳዘን እኛ ፈቃዱን ፈጻሚዎች ነን ብንል አይሆንም። ፈሪሳውያን እንደዚህ እያሉ ነው የቀለጡት። ሌሎችም እነሱን ተረፈ አይሁድም እነሱን እየተከተሉ ነው የቀለጡት። ራሳቸውን ያጸድቃሉ። ስለዚህ ራሳችንን በከንቱ እንዳናጸድቅ ፈቃዱን እንድናውቅ የግዴታ ፈቃድ ይሁን ማለት አለብን። የኔ ፈቃድ ይሁን ማለት የለብንም። ብዙ ጊዜ ሱባኤ ስንገባ አንዳንድ ስለቱም ስንሳል የራሳችን ፈቃድ እያስፈጸምን ነው እግዚአብሔር አይሰማንም የምንለው። እግዚአብሔር እንዲሰማን ከራሳችን ፈቃድ ወጥተን የእሱን ፈቃድ ለመፈጸም ታዛዥ መሆን አለብን። እንደዛ እንደ ፈቃዱ ከሆነ የምንለምነው እግዚአብሔር ይሰማናል። የታወቀ ነው። ብዙዎች እንደሰማ ይሰማል። እግዚአብሔር አለ፣ ይሰማል። ግን እምነት ሲኖረን ነው የሚደሰተው። ፈቃዱን ደግሞ ለመፈጸም እምነት ያለው ሰው ወደኋላ አይልም። ምን ይላል? በመጀመሪያዊቱ መልእክቱ ቅዱስ ዮሐንስ ወንጌላዊ አንደኛ ዮሐንስ ማለት ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው። እንግዲህ ልጆች አባታችን ይሰጠናል ብለው ይደፍራሉ። የተቀደሰ ድፍረት አለ። ያለን ድፍረት ይህ ነው፣ እንደ ፈቃዱ፣ እንደ ራሳችን ፈቃድ ሳይሆን እንደ ፈቃዱ አንዳች ብንለምነው ይሰማናል። አሁን ራሳችን ስንመረምር እንደ ራሳችን ስሜትና ፍላጎት ነው የምንለምነው ወይስ የእሱን ፈቃድ አስቀድመን ነው? አንዳንዶቹ ሱባኤ ገብተን ምንም አላየንም ይላሉ፣ ህልም ለማየት ይሄዳል። አንዳንዱ ደግሞ በህልም እዛ እያታለለው ስንቱ ቀልጧል። እንደ ፈቃዱ ከሆነ ሱባኤ የምንገባው ለሱባኤ አብነት የሚሆኑን አሉ። እንደነ ዳንኤል አይነት ነብዩ ዳንኤል። እንደዛ ከሆነ ይሰማናል። ራሳችንን መመርመር። ፈቃዱ ምንድን ነው? እሱ በሃይማኖት እንድንጠበቅ፣ በጎ ስራ እንድንሰራ፣ ከኃጢአትና ከበደል እንድንርቅ ስለሆነ አይሰማንም ሳንል እንደሚሰማን አምነን
እንደ ፈቃዱ አንዳች ብንለምን ይሰማናል። አሁን ምንድነው መላእክት ተፈጥሯቸውን አክብረው ያመሰግኑታል። እኛም መላእክትን መስለን ልናመሰግነው ይገባናል። ማንኛውም ነገር ለመስራት ከራሳችን ፈቃድ ይልቅ አስቀድመን የእግዚአብሔር ፈቃድ ብናስቀድም ጥሩ ነው። ለዚህም ቅዱሳን አባቶቻችን ሐዋርያትም አስተምረውናል። አንዳንዱን ከዛ እንወስዳለን ማለት ነው። ለምሳሌ ያዕቆብ የኢየሩሳሌሙ ኤጲስቆጶስ የቤተክርስቲያን አዕማድ ተብለው ከተጠሩት አንዱ በሰማዕትነት ነው ያረፈው። አይሁድ ወንድሙ የተባልከው ኢየሱስ ክርስቶስ ዮሴፍ ልጅ ነው ወይ ብለው ጠይቀውት አይ ዝምድና ነው እንጂ እሱ ዮሴፍ ልጅ አይደለም ብለው ስለተናገረ ተናደው ነው የገደሉት። ኢየሱስ ክርስቶስ ወልደ ዮሴፍ አይደለም። ዮሴፍ ልጆች የተባሉትም የኢየሱስ ክርስቶስ እህቶች፣ ወንድሞች የሚባሉት ከድንግል ማርያም የተገኙ ሳይሆኑ በዝምድና ነው። አይሁድ ያው እህቶቹም ወንድሞች እኮ እዚህ ነው ያሉት እያሉ ያሙት ነበር። እሷንም ያሟታል ድንግልን። በድንግልና ጸንሳ በድንግልና አማኑኤልን የወለደችውን ድንግልናዋን አያምኑም፣ ይክዳሉ። ዛሬም አሉ ያንን የሚከተሉ። የአይሁድ አይገርመንም፣ ክርስቲያንን እያሉ የሚያታልሉ ደግሞ አሉና እግዚአብሔር አእምሮ ይስጣቸው። ድንግል ማርያም የአምላክ እናት ናት እንጂ የሰው እናት አትሆንም። አምላክ በነገሰበት ማፀን እንዴት ፍጡር ያድራል ብሎ ይታሰባል? አሁን ክርስቲያን እንደዚህ ያስባል? ነውር ነው። አምላክነቱ እንኳን የማያምኑ ተንባላት ድንግልናዋን አልተጠራጠሩም። የእሱን አምላክነት ባውቁም እንደ ነቢይ አድርገው ቢቆጥሩትም የእመቤታችን ድንግልና አልተጠራጠሩም። ክርስቲያን ነኝ የሚል መጽሐፍ ቅዱስ አስተምራለሁ የሚል ነው። ዘላለማዊ ድንግልን ያውም ድንግልናዋ በስጋ ብቻ ሳይሆን በሕሊና እትምት በድንግልና የሆነችው የሚጠራጠር እዚያ መጣሁት። ምንድነው? ስለ ያዕቆብ ለመግለጽ ነው። ምንድነው? ቅዱስ ዮሐንስ አፈወርቅ መጀመሪያ ጥቅስ ከመጠቀሱ በፊት የዛ የመጽሐፉ ባለቤት የሆነውን ሕይወቱን ግለጹ ስለሚል በዛ መሰረት ነው። ዝም ብሎ ያዕቆብ የትኛው ያዕቆብ? ያዕቆብ መታወቅ አለበት። ቅዱስ ነው፣ ከ72ቱ አርድእት አንዱ ነው፣ ሐዋርያም ይባላል። እነ ቅዱስ ጳውሎስ ሐዋርያ እንደሚባሉ ግን ከ12ቱ አይደለም ቁጥሩ። ስለዚህ የሰጠን ትምህርት አለ ለኛ በዕለታዊ ሕይወታችንም እቅድም ስናቅድ በዚህ ዓለም ላይ በምን አይነት መንገድ መሄድ እንዳለብን የእግዚአብሔር ፈቃድ ማስቀደም እንዳለብን ነግሮናል። ምን ይላል? ያዕቆብ ምዕራፍ 4 ቁጥር 15 ላይ በዚህ ፈንታ ይላል የራሳችሁን ፈቃድ ለመፈጸም በዚህ ጊዜ እንዲህ እናደርጋለን፣ እነግዳለን፣ እናተርፋለን ብላችሁ በራሳችሁ ብቻ በመተማመን በማቀድ ፈንታ ጌታ ቢፈቅድ ጌታ እግዚአብሔር ቢፈቅድ
ብንኖርም ይህን ወይም ያን እናደርጋለን ማለት ይገባቸዋል። አትስሩ አላለም። አታስቡ፣ አታቅዱ አላለም። ከራሳችሁ ፈቃድ ይልቅ የእግዚአብሔርን ፈቃድ አስቀድሙ ነው ያለው። ስለዚህ የእግዚአብሔርን ፈቃድ እንድናስቀድም ነው ወይኩን ፈቃድከ የሚለው የሚጠቅመን። ስለዚህ የእሱን ፈቃድ ለመፈጸም ያብቃል። አሜን። እንግዲህ ከዚህ ቀጥሎ እዛው በማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም፣ እንደዚሁም በምድር እችም ያለነው በምድር ስለሆነ መላእክት በሰማይ ስምህን አመስግነው ክብርን ወርሰው ይኖራሉ። ልክ እንደነሱ እኛም በምድር ስምህን አመስግነን ክብርን እንድንወርስ ፍቀድልን። ያ መላእክት አንተን በማመስገን ያ ምስጋናው ራሱ እረፍታቸው ምግባቸው እንደሆነ አንተን ማመስገን ለእኛም እንደነሱ ቅዱሳን ሆነን ያው ደግሞ ምግብና እረፍት ሆኖን ያለ ምግብ መቼም ቆመን መሄድ አንችልም። ለስጋችንም ምግብ እንደሚያስፈልገን ለነፍሳችን ምግብ ያስፈልጋታል። ለሰውነት የተሟላ ነገር ያስፈልገናል ማለት ነው። ለነፍስም የተመጣጠነ ምግብ ያስፈልጋል፣ ለስጋ ብቻ አይደለም ከተገኘ። ያ ምስጋና ምግብ ሆኗቸው እንደሚኖሩ እኛም እንደነሱ የዕለት ምግብ ሰጥተን እያመሰገንህ ምግብ ሆኖን እንድንኖር ፈቃድ ይሁን በሉኝ ነው። እንግዲህ ሲሳየነ ዘለለዕለትነ ሀበነ ዮም፣ በየቀኑ አውቀህ የዕለት ሲሳያችንን፣ ሲሳይ ማለት ምግብ ነው፣ የዕለት ምግባችንን ስጠን ነው። ይብላችሁ ለምኑ። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት
የተወደዳችሁ አድማጮቻችን ስትከታተሉ የቆያችሁት ሳምንታዊ የድምጸ ተዋሕዶ ሬዲዮ ዝግጅታችን ነው። እንግዲህ ቀደም ሲል ዕለቱን ያስመለከቱ የተለያዩ ዝግጅቶችን ወደ እናንተ አድርሰናል። እንደዚሁም ደግሞ የክርስቲያን ጸሎት በተሰኘው ትምህርት ስር ወይኩን ፈቃድከ ክፍል 2ን ተከታትለን ተመልሰን ተገናኝተናል። ትምህርቱን ላቀረቡልን ለአባታችን ቃለ ሕይወት ያሰማልን። ክፍል 3ን ደግሞ በቀጣይ ሳምንት ወደ እናንተ ውድ አድማጮቻችን የምናደርስ ነው የሚሆነው። ቀሲስ እንግዲህ ካለን ሰዓት አንፃር እዚህ ጋር ብንቋጭ መልካም ይመስለኛል። አዎ እውነት ነው እህቴ ዳግማዊት፣ ካለን ሰዓት አንፃር ከዚህ በላይ ብዙ ለመናገር የሚያስችል ጊዜ የለንም። እንግዲህ የተወደዳችሁ አድማጮቻችን ቀደም ብለው ሲቀርቡ ከነበሩ ዝግጅቶቻችን መልካም ግንዛቤን ትምህርትን እንዳገኛችሁ ተስፋ እናደርጋለን። ሁላችንም በንስሐ ታድሰን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ስጋውን በልተን ደሙን ጠጥተን መንግስቱን በመጠባበቅ እንድንኖር ያስፈልጋል። የተሰጠን ጊዜ መቼ እንደሚያበቃ ስለማናውቀው ማለት ነው። እንግዲህ አምላካችን ለሁላችን ማስተዋሉን ያድለን። ተከታዩ ዝማሬ የዕለቱን መርሃ ግብር እናጠቃልላለን። እኛ ግን ከወዲሁ እንሰናበታለን። አብራችሁን ስለቆያችሁና ዝግጅቶቻችንን ስለተከታተላችሁ ከልብ እናመሰግናለን። በቀጣዩ ሳምንት በተመሳሳይ ሰዓት በሌሎች ዝግጅቶች ወደ እናንተ የምንቀርብ ይሆናል። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።